ሰው ያዳን ምን ይወርክ ነው ያለው? ምን ታፈጥብኛለህ? ለሴትዮዋ መድኃኒት እንድሰጣት ተስማምተን ያመጣት በራስ ጊዜ መድኃኒቱ ይቆም አልከኝ። ለምን? ያንተ ልጅ ስላረገዘች እንዲህ ይቻላል እንዴ? ለካ የራስህ ልጅ ያረገዘችን ሴት ነው ማጀዘብ የፈለከው። እሷ አይመለከትህም። ዝጋ እባክህ። ለእኔ ስትል ለምን ቆራርጣ አበላት? ይመለከተኛል። ጉዳዬ ከገንዘቤ ጋር ነው። የተነጋገርነውን ሩብ እንኳን አልከፈልከኝ። የያዝነው እኮ ጨዋታ አይደለም። በሰው ነፍስ ላይ ነው እየተደራደርን ያለ ነው። ቀሽም መሆንም ባቅ ኖሮ መጀመሪያውኑ ነበር ከቢሮ የማባረር። ግን ክፍያውን የተስማማ ነው እስከ መጨረሻው ከሰራ ነበር። በጣም ብልጥ እንደሆንክ ነው አይደል የሚሰማ? አብራችሁ የዘረፋችሁትን ገንዘብ እንዳትቀራመተ ሴትዮዋ ማሳበድ ብልጠት አይደለም፣ ይሄ ክፋት ነው። እሷ ነች ይሄን እንደሚነገረችህ? እሷ የምታውቅ ኖሮማ ቀድማ ራሷን ካንተ ታድን ነበር። እሺ በቃ ትንሽ ጊዜ ታገስ። አዎ እንደሱ ነው የሚያዋጣ። አለዚያ እስር ቤት ውስጥ የኮርኒስ መስመር እንድቆጥር ነው ማደርግ። ስማ፣ ሀሳቡን ስታስብ ያንተ ቢጤ ጅል መፈለግ ነበረብህ። አዝናለሁ። ቀላል ሰው ጋር አይደለም የመጣው፣ ካንተ የባሰ አረመኔ ሰው ጋር ነው የመጣው። በጣም ባጭር ጊዜ ውስጥ ወይ ገንዘቤን አምጣ ወይ ደግሞ ትንሽ ጊዜ አልኩህ እኮ። ይሄን ወሬያችንን ለሴትዮዋ ከነገርካት ድርድራችን ከገንዘብ ውጭ ይሆናል። ያለህ አንድ አማራጭ እስር ቤትና እስር ቤት ብቻ። ገደል ግባ። የገንዘብ ምንጭንም አዘበው። አንቺ ልብሽ ስለጠፋ ነው እንጂ እኔ ከመጣሁ ቆይቻለሁ። እሺ ምንድን ነው የፈለግሽው? እራት ልልሽ ነበር የመጣሁት፣ ግን እዚህ ከመጣሁ በኋላ ሀሳቤን ቀየርኩኝ። ወይ አንቺ ልጅ ምን አይነት ንግግር ነው የምትናገሪው? ግን ልጅ አይደለሽ እንዴ? እሺ ምንድን ነው የፈለግሽው? ከኪሩቤል ጋር ሌላ ነገር አላችሁ? ምን አላችሁ? ሌላ ነገር። ምንድን ነው ሌላ ነገር? ሌላ ነገር ነዋ እኮ። ምን? ወይ ፋራ! ሌላ ነገር ኪሩቤል ይፈልግሻል። ኧረ በስመ አብ! አንቺ ልጅ ምንድን ነው የምታወሪው? ያምሻል እንዴ? ምን ልሸመጥጭ ባልሆነ? ኧረ በእግዚአብሔር! አንቺ ልጅ ግን ጤነኛ ነሽ? ደረቅ። እኔ ግን በራሴ መንገድ አገኛለሁ። ምን አይነት ጣጣ ነው? እቺን ደግሞ ከየት ነው ያመጡብኝ? ቆይ ምን አይነት ነገር ነው የምትናገረው? ኡፍ! ምን አይነት ጣጣ ነው? ኡፍ! ቡርቴ ማን የተናገረሽ? ምን ሆነሽ? ኪሩቤል መቼ መተህ ነው? አሁን ነው የመጣሁት። ገና መግባቴ ነው። ምንድን ነው የተናገረሽ ሰው አለ ወይስ አዲስ የተፈጠረ ነገር አለ? አረ ምንም አልሆንኩም። መቼ መተህ ነው? ሰላም እንጀራ ወንድሜ። አንቺ ልጅ ስርዓት እንዲኖርሽ ነግሬሻለሁ። አሁን ደግሞ ምን አደረኩኝ? ቡርቴን የተናገርሻት ነገር አለ? የለም። ተናገረችኝ አለችህ እንዴ? እውነት ምንም መጥፎ ነገር አልተናገርኳትም። ምንም ባህሪ አስቸጋሪ ቢሆን ግን ይሄን ያህል ግን መጥፎ አይደለም። ሰው የሰጠኝን ማስጠንቀቂያ የተናገርኩት ነገር የለም ማለት በቂ ነበር። እና ደግሞ እንደቀድሙ ስርዓት ያጣጣራርም አያስፈልግም። አረ በጣም እየበደልከኝ ነው። እሺ ወንድሜ ብልህስ? እንደሱ ትቻለሽ። በአሁን ሰዓት እንዳንቺ በሆንና እንደዚህ ያን ነገሮች ቢያሳስቡኝ ደስ ይለኝ ነበር። ባክፈታ ማለት ነው። ኪሩቤል ራት ላቅርብ? ወይ እኔም እርቦኝ ነበር። እጄን ታጥቤ ልምጣ። ኢማንዳ መኝታ ክፍሏ ነው ያለችው። እዚህ መታ እንድትበላ ልጥራት? ጥረት እኔን ማየት ካላሳፈራትና ካልከበዳት ትምጣና ተብላ። የኔ ልጅ እንዳትመጣ ብዙ ታግያለሁ። አንተ ግን የእናትህን ጭንቀት አይተህ ቶሎ መጣክ። አባትህም ትንሽ ነገር ሲፈጠር ጥሎን ጠፋ። እህትህም ልጄ ልትሆን አልቻለችም።
ግን ለምን እንደሆነ ታውቃለህ? እኔም እናቷ ልሆን አልቻልኩም። የኔ ልጅ መልስ እየመለስክልኝ ነው እንዴ? አይዞሽ እናቴ እያልከኝ ቃል ገባልሃለሁ። እሺ እህትህንም ወደኛ አመጣታለሁ። ለሁለታችሁም ጥሩ ህይወት ሰጣችኋለሁ። አንተስ ቃል ትገባልኛለህ? ከገባችሁ ግቡ፣ አለበለዚያ ደግሞ ዞር በሉልኝ። ወይስ እኔ ተነስቼ እንድከፍትላችሁ ነው የፈለጋችሁት? ይቅርታ እትዬ፣ ድምፅሽ ውጭ ይሰማ ስለነበር። እና ምን አባሽ ፈልገሽ ነው? እራት ለምግብ ነው ወሬያችንን ያቋረጥሽን? አይ እራት ስለቀረበ ልንገርሽ ብዬ ነበር። እና እራት ምግብ አይደለም ነው ወይስ ሌላ ነገር ነው ያቀረብሽው? ሲጀመር ለምንድን ነው ሊቀርብ ሲል ያልተነገረኝ? ኪሩቤልና ሳራ ሳሎን ናቸው እና እነሱ መብላት ፈልገው ነው። ሃይ በቃ እኛ እዚሁ እንበላለን። አይሻልም ጌታ? ምን ትላለህ? ሳሚ አብዳሃል እንዴ? ሁሉም እኮ አሉ። ቆይ ሳሚ የት ነበርክ? የት ነበርክ? ቆይ ለምንድን ነው እሱ ጋር ቆመህ የምታየኝ? አልገባኝም። ተናደህብኝ ነው? በጣም ተናድጄብሃለሁ ሳሚ። ደግሞ እንደሱ ዝም ማለት አትችልም። ምንድን ነው? ቆይ ስሚ፣ በአሁኑ ምንም የመናደር መብት የለሽም። በጣም ለፍስፍስ ሴት ሆነሻል። ስላረገዝኩ ነው? ተይ እባክሽ፣ እሱን ጥያቄሽን አጨርሽው። ምንም የሚገናኝ ነገር አይደለም። እነዛን ሁሉ እቅዶች አብራኛ ያወጣችው ማን እንዴት ነች? ምናልባት እንዳልሽው እርግዝናው ሳያልፈሰፈስሽ አልቀረም። ሆርሞን ምናምን የምትሉት ነገር አለ። አወራረ ምንም አልጣመኝም ሳሚ፣ አልወደድኩትም። የሆነ ራስን የምትቆጣጠር ያህል ነው እየተሰማኝ ያለው። ለምንድን ነው ማልናደደው? እዚያ አፍንጫ ሽር የምትሽከራከር አይጥ ያንን ሁሉ ስምምነት እያደረገች በቁማችን ልትቀብረን አንዲት እርምጃ እስኪቀራት ድረስ የት ነበርሽ ማንደ? ሳሙኤል፣ በስተመጨረሻ እሱንም ቢሆን እኮ ያወቅኩት እኔ ነኝ። የተሳሳትኩት ማለትሽ ነው? ምን እያደረግሽ ነው ግን? ታውቆሻል? መሳሳቴን እንዴት አወክ? ማለቴ ቡርቴ ለኪሩቤል እንዳልነገረችው አንተ በምን አወክ? በራሴ መንገድ ነው ያወቅኩት። አንቺ ግን በዚህ መንገድ እንዴት ልትታለይ ይቻልሽ? ምን አይነት ጣጣ ውስጥ እንደከተትሽን ታውቂያለሽ? በነገራችን ላይ እኔም በጣም ነው የተናደድኩብህ። ቆይ አልገባኝም ሳሚ፣ ጥላዬ ልትሄድ ነበር? ከባንክ ደውለው በተደጋጋሚ ብር ልታወጣ እንደነበር ነግረውኛል። ቆይ ምን እያሰብክ ነበር? ከዛ ምን ልታረጋግደ ነው? ቆይ እኔስ? እና ምን ማድረግ ነበረብኝ? እጄ ላይ ካቴና እስኪያጠልቁ መጠበቅ ነበረብኝ? አሁን ባተፈታተኝ ይሻላል። ለዚህ አልመጣሁ። ብችልማ አመጣጤ አንቆ ለመግደል ነበር። ምን እያልክ ነው? ቡርቴ ምን ሆነሻል? ደህና ነሽ? ምን ሆነው? አንቺ ልጅ አልገባሽም እንዴ? የአንቺ ነገር ያሳስበኛል። ቤተሰቤ ነሽ። እንደዚህ ሆነሽ እያየሁሽ ምንም አልሆንኩም ትይኛለሽ እንዴ? አይ እትዬ፣ ደግሞ ምን አድርጋሽ ነው? አሁን እንኳን ምንም አላደረገችኝም፣ ግን ሁኔታዋ ሁላ ግራ እያጋባኝ ነው። እርግዝናው ይሁን እንደዚህ እያረጋት ያለው አላውቅም፣ ብቻ ትክክል አትመስልም። አንድ ነገር እየጠነሰሰች ነው የሚሆነው። ታያት
አንቺ አትጨነቂ። እኔ የሆነ ነገር አደርጋለሁ። ሁሉም ነገር በደንብ እየተከታተልኩ ነው። ትንሽ ግራ ስላጋባችኝ ነው። እሺ በቃ ደግሞ ስልክ እየጠራ ነበር። አቤት። ኪሩቤል ቤት? አዎ ይቅርታ፣ ስልኬን አላየሁትም ነበር። በደንብ ተረጋግታ አድምጠኝ፣ ስሜታዊ እንዳትሆን። አለበለዚያ መቼም ቢሆን የቡርቴን እናት ማግኘት አንችልም። የአባትንም ገዳይም ቢሆን ማለት ነው። ሳሙኤል እናንተ ቤት ውስጥ ነው ያለው። ምን? ተረጋጋ። ምናልባት እየሰማ ሊሆን ይችላል። ራስና ቡርቴን ጠብቅ። በተረፈ አዲስ እንቅስቃሴ አታሳይ። እኔ ውጭ ላይ ነኝ። ሰዎቻችንም ቅርብ ላይ አሉ። በእርግጠኝነት ቡርቴን ሊያገኛት ይፈልጋል። አሁን ስልኩን ልዘጋው ነው። ቡርቴ። አቤት። ነይ ወደዚህ። አንድ ጊዜ ይህን ዕቃ አስቀምጬው ልምጣ። አይ ይደርሳል። ነይ ወደዚህ፣ እዚሁ አስቀምጪው። ሰላም ነገር ኪሩቤል? አዎ። ሳራ የት ናት? ተኝታለች። የታባሽሽ አንቺ በረሮ። ወይኔ ሳሙኤል፣ እድሜ ላንቺ የማንዳ። ትላንት በጣም ተገርም ይባል። ሰዎቹ ተጠንቀው እየተከታተሉ ነበር እና ልክ በር ላይ ሲደርስ ነበር የደወሉት። የሚገርመው ነገር ሴትዮዋ ውጭ ወጥተው ውጭ ላይ ይገናኛሉ ብዬ ነበር ያሰብኩት። ግን አጅሬው ቀጥ ብሎ ወደ ቤት አልገባም። ከቡርቴ ንግግር እንደተረዳሁት ከሆነ ነገሩን ያወቁባቸው መስሏቸው ልም ብሎ ጠፍቶ ነበር። እንዳላወቁ ሲያውቁ ተመልሰው መጡ። በሚያሳዝን ሁኔታ እኔም እንዳንተ ነው የምገምተው። ወይኔ ኪሩቤል፣ ይህ እኮ የመጀመሪያቸው አይደለም። ከዚህ በፊትም ፍንጭ አይቼ ነበር። ይኸውልህ ምናልባትም ደግሞ የማይሆንበት እድል ሊኖር ይችላል። ይኸውልህ ዝም ብለን ቁጭ ብለን ከምንገምት የልጅቷን እናት እናግኛትና ከዛ ሁሉም ነገር እንደርስበታለን። ግን በእጆቼ አንቄ ልገለው እፈልጋለሁ። ነገሮችን እስከማጣራ ካመለጠኝ ራሴን መቼም ይቅራለሁ። ይኸውልህ ራስን ይቅር ማለት የማትፈልገው ነገር ካደረግ፣ አዎ ይሄ እኮ ለሰዎቹ ድግስ ነው። በተለይ ለሴትዮዋ አንተ አብን ገደልክ ማለት የአባትህ ንብረት በሙሉ ለእሷ ይሆናል ማለት ነው። ከዛ እንደፈለገች በነፃነት ትኖራለች፣ እንደፈለገች ትፈነጭበታለች። ያ ማለት አመቻቸላት ማለት ነው። ይኸውልህ እኔ ለገንዘብ እየተጨነቅኩ አይደለም፣ ግን እሱ ልክ ስላልሆነ ይገባኛል። ዳግም የምትለው በደንብ ይገባኛል። እስካሁን ድረስ አካውንቴ ላይ ምንም አይነት ለውጥ አላየሁም። ትንሽ እንድትታገሰኝ እኮ ተነጋግረን ነበር አይደል ሰውዬ? አይ እኔ ለሴትዮዋ የፈለግከውን መድኃኒት እንዳስወጣት እና እንዳስጀዝብልህ ከዛ አንተም ደግሞ ገንዘብ እንደምትከፍለኝ ያደረግነውን ንግግር ነው ማስታወሰው። እሱ ደግሞ ቆየ። እርግጠኛ ነኝ በእጄ ትሞታለህ። እኔ አንተን ቢያደርገኝ በዚህ ልክ እጅል አልሆንም ነበር። አንድ የኢኮኖሚክስ ህግ ምን ይላል መሰለህ? ህግ አይደለም በእርግጥ ብቻ ወይ ቲዮሪ ነገር ነው መሰለኝ። ጊዜ በሄደ ቁጥር የብር ዋጋ ይቀንሳል። እኔ እስማማበታለሁ። ያው እውነት የሚመስል ነገር አለው። ቀጥል። ዛሬ ገንዘቤን ማምጣት ካልቻልክ ከነገ ጀምሮ 100,000 ብር ይጨምራል። 100,000 ብር ቀልድ ነው እንዴ? ትንሽ ታገሰኝ አልከው እኮ። ለምን ነው የማትሰማኝ? ሄሎ ሄሎ፣ ለሶስት ነገሮች ነው የመጣሁት። ምን ሆነሃል? ምን አበሳጨ? አንቺ ልጅ ልታሳብጂኝ ነው። ምንም አለማድረግሽ ደግሞ የበለጠ ሊያሳብደኝ ነው። አልገባኝም። ከትናንት ጀምሮ እየወቀስከኝ ነው ያለው።
ካሳለፍካቸው ቀናቶች አንጻር ጥሩ ላትሆን ትችላለህ ብዬ ነው እየታገስኩ ያለሁት። ግን እኔም እነዛን ቀናቶችን ማሳለፌን አትርሳ። ለእኔም በጣም ከባድ ነበሩ። ደግሞ ለእኔ የባሰ እንደሚሆን አትርሳ። እሺ እንዴት ነሽ? ምን እንድመልስልህ ነው የምትጠብቀው? አንቺ እንድጠብቅ የምትፈልጊ መልስ አለ? ለማንኛውም ባለፈው ለትንሽ ያመለጥነው ቦምብ በማንኛውም ሰዓት ሊፈነዳ ስለሚችል መጠንቀቅ አለ። እሺ ምን አሰብክ? አንደኛ ነገር ያ ሳይካትሪስት ነው ሳይኮሎጂስት የሚባለው ሰውዬ ጋር ከዚህ በኋላ እንዳትሄጂ። እንዴ ከዚህ ጋር ምን ያገናኘዋል? እሺ እሱ ነገር በደንብ ነው የሚያስፈልገኝ። ያኔ ሂጂ ካልከኝ ጊዜ በላይ ደግሞ አሁን ነው የሚያስፈልገኝ። ኤማንዳ አሁን እንዲህ አይነት ቅንጦት ላይ የምናተኩርበት ጊዜ አይደለም። ከዛ ይልቅ እርግዝናሽ ላይ ብታተኩሪና ልጃችን ከመምጣቱ በፊት ያለውን ነገር ብናስተካክል ይሻላል። እና ደግሞ አንዳንድ ነገሮችን ማስተካከል አለብኝ። ለዛ ደግሞ 500 ሺህ ብር ያስፈልጋል። ማለት ምንድነው የምታስተካክለው? ይሄንን ጥያቄ ትናንትም ጠይቄ ነበር፣ ግን እየመለስክልኝ አይደለም። ቆይ እዚህን ያህል ገንዘብ ለምንድን ነው ያስፈልጋል? ሳሙኤል ምን እያሰብክ ነው? ማለት ሁሉንም ነገር አንድ በአንድ ማብራራት አለብኝ? ገንዘባችን የጋራችን አይደለም እንዴ? አለማመን ቆይ ምን አመጣው? እኔ የጠየቅኩህ እኮ ያሰብከውን ሀሳብ ነው። አይታይሽም እንዴ? አደጋ ውስጥ ነን። አንዳንድ ነገሮችን ማስተካከል አለብን። በዛ ላይ አሁን ብቻችንን አይደለንም። ስለዚህ ነገሮችን መስመር ማስያዝ አለብን። እሺ በቃ ጥሩ። ሌላው ነገር አይንሽን ከዛሽ ልጅ ላይ እንዳትነቂ። እኔ ዋጋውን ሰጣት ነበር፣ ግን ከዛ 5 የእንጀራ ልጅሽ ጋር ምን እንዳላችሁ አላውቅም። ለዛ ነው እንጂ እኔ ዋጋውን ሰጣት ነበር። እናቷ እጄ ላይ ስለሆነች አሳያታለሁ። የሞከረችው ነገር ትልቅ ስህተት እንደሆነ አሳያታለሁ። እሷ ምንም እንደማትረዳው ነግሮኛል። እስኪ ሳሚ እሷን ተዋትና ነፍስ ያለው ነገር ስራ። ላንቺ ነፍስ ያለው ስራ ሰርቼ አላውቅም እኔ። እንደሱ አላልኩኝም። እሺ ለማንኛውም ስለ ሕክምና ያወራነው እንዳትረሽ። በመጀመሪያ እኔ ስለወሰድኩሽ ተማክረን ሕክምናውን እንዳቋረጠ ለዶክተሩ እንዳትነግሪ። እናያለን። እንዴ መጣ እንዴ? እንዴት ነው? እኔ እኮ የተለመደ ቦታ ሆኜ ልደውልልህ ነበር። አሁንም እዛ ነበር። መጠበቁ ሲያሰለቸኝ ነው የመጣሁት። ወላሂ የተፈጠረ አዲስ ነገር አለ እንዴ? ኤማንዳን ስከታተላት ነበር። ከሰዓት አካባቢ ከሰውየው ጋር ተገናኝተዋል። አውቃለሁ። ተገናኝተው እንደነበር አውቃለሁ። እሱንም ስከታተለው ነበር፣ ግን የሆነ ሰዓት ላይ ጠፋብኝ። ኪሩቤል እንዲህ ማድረግ አይጠበቅብህም። ሰዎች በደንብ እየተከታተሏቸው። በቃ አንተ ትንሽ ታገስ። ይገባኛል እኮ ዳግም፣ ግን ምንም አይነት አጋጣሚ ሊያልፈን አይገባም። ምናልባት ድንገት ወደ ቡርቴ እናት ጋር የሚሄድ ከሆነ ያን ቅስፈት መጠቀም አለብን። ያኔ የቡርቴንም እናት አገኛታለሁ፣ የአባቴንም ገዳይ አውቃለሁ ማለት ነው። ትንሽ ታገስ፣ ትንሽ። በቅርቡ አንድ ስህተት መሳሳቱ አይቀርም። እንጠብቃለን። ኤማንዳ አንቺ በድድብና ሄደሽ በመለፍለፍሽ ያለ አግባብ ገንዘብ ላወጣ ነው። ምን አለ በቻልኩና ዋጋሽን በሰጠውሽ። በአንቺ ቤት የሚሰማሽ ጥሩ ዶክተር አግኝተሻል። በመለፍለፍሽ የመጣውን ጣጣ ራስሽ ተወጪዋለሽ። ወይ ሳሚ ኦንላይን ላይ የመጀመሪያ ልጃችንን ልብሶች እያዘዝኩ ነበር። ብታይ እንዴት እንደሚያማምሩ። ማዘዝ ማቆም አልቻልኩ። ምን እያደረግሽ ነው ገንዘቡን? ኤማንዳዬ እርግዝናሽ ምን ያህል እያጃጃልሽ እንደሆነ ታውቁሻል። እኔ ስለምታጣጥፊው ልብስ ምንም ግድ አይሰጠኝም። ምን ማለት ነው? ምን ማለት መሰለሽ? አንቺ ስሜታዊነት ላይ ነው ትኩረት እያደረግሽ ያለሽው።
እኔ ደግሞ ቁም ነገሩ ላይ። ስለዚህ የተነጋገርንበትን 500 ሺህ ብር አላስገባሽልኝም። ነገ መሆን አይችልም? ኤማንዳ እሺ አሁን ልክልሃለሁ። ሄሎ ዶክተር። ሄሎ ወይዘሮ ኤማንዳ። ሰላም ዶክተር፣ እንዴት ነው? ደውለሽልኝ ነበር? ስራ ላይ ስለነበርኩ ነው ያላነሳሁት። እሺ ምን ነበር? አዎ ዶክተር፣ ለማመስገን ነበር የደወልኩልህ። ምን ተገኘ? ራስሽ ላይ ያየሽው የተለየ ለውጥ አለ? አይ እንደሱ ሳይሆን አሁን ደህና ስለሆንኩኝ ሕክምናውን ለማቆም ወስኛለሁ እና በጣም ስላገዝከኝ ደግሞ ለማመስገን ፈልጌ ነው። ምስጋናው አስፈላጊ አይደለም፣ ይሄ የሙያ ግዴታዬ ነው። ግን ሕክምናሽን የምታቆሚበት በቂ ምክንያት አለሽ ወይስ? ማለት ይሄ ሕክምና ነው፣ ዝም ብለሽ የምታቋርጪው ነገር አይደለም። እውነት ለመናገር ዶክተር የተለየ ምክንያት የለኝም። አሳማኝ ይሁን አይሁንም አላውቅም። ያው መጀመሪያም እንደነገርኩ ባለቤቴ ነው ይሄን ሕክምና እንድጀምር ያደረገኝ እና አሁን ደግሞ እንዳቆም ይፈልጋል። በዛ ላይ ደግሞ ትንሽ ጥሩ ሁኔታ ላይ አይደለም ያለ ነው። ገባኝ። አንዳንዴ ቤተሰቦቻችን አሊያም የቀረባችን ሰዎች የሚሉትን ነገር እንቀበላለን። ጥሩ ነው፣ ግን ልክ ነው ወይ? ማለት የምትታዩ ነገር አያስፈልግሽም ወይስ እሱ ስላለ ብቻ ነው? ከራስሽ ጋር እንድትሆኝና እንድትወስኚ እመክርሻለሁ። ውሳኔሽ ማቋረጥም ከሆነ የራሱ ሂደት ስላለው መተሽ ሕክምናሽ ማቋረጥ ትችላለሽ። እሺ ዶክተር፣ በጣም አመሰግናለሁ። መልካም ምሽት። ምንድን ነው? ብልጥና አይደል? በህይወቴ እንዳንተ አይነት ደደብ ሰው አጋጥሞኝ አያውቅም። ደግሞ ምንድን ነው? ሴትዮዋን ሕክምናዋን እንድታቋርጥ ነግራታል። ስለዚህ እኔም ስምምነቴን አቋርጫለሁ። እዚሁ አካባቢ ስለነበርኩ ልሰናበት ብዬ ነው። አይ እኔ እንደሱ አላልኳትም። በፍጹም ተሳስታ ነው። እሷን ከራሴ በላይ ነው ማምናት። ለማንኛውም መልካም ጊዜ። ስሩን ያቅልልልህ ዶክተር። ሁሌም ቢሆን ምርጫ አለ። መምረጥ መቻል ነው ዋናው። ነገ ይገባ የነበረውን ገንዘብ በ10 ደቂቃ ውስጥ ወደ አካውንቴ ካስገባህ መኪናዬን አዙሬ ወደ ቤት እነዳለሁ። እስከዛው ወደ ፖሊስ ጣቢያ እየነዳው ጠብቃለሁ። በነገራችን ላይ በ30 መንዳት አሉት። ሰላም አደርሽ? ደህና አደርሽ ጉርቤ? ቁርስ ላቅርብ? አይ ቆይ እንቸኩላለን። ሳራ ሳራ! መጣው። ደርሷል እኮ ማቀራረብ ብቻ ነው። እማዬ ምን ሆነሽ ነው በዚህ ጠዋት እንደዚህ የምታጣድፊኝ? አይ አያስፈልግም ቡርቴ። ሳራ ምን ብዬሽ ነበረ? የመረጥኩልሽ ትምህርት ቤት አለ፣ እሱን ሄደን ማየት አለብን። አሁን ከወደድሽው የሚስተካከሉ ነገሮች ካሉ እናስተካክላለን። ስለዚህ ላድርስሽ። ምን ነው እማዬ ያፈጣጠንሽው? ድድብና ያገጠጠብሽ እንዴ? ወይ አንቺ ልጅ፣ ቶሎ ቢሆን ላንቺ ስለሚሻልሽ እኮ ነው ሳራ። በይ ተነሽ፣ ቶሎ እንሂድ። በይ ቶሎ እንሂድ አሁን። እንዴት አደርሽ ቡቴ? ደህና አደር። ቁርስ ላቅርብ? እቸኩላለሁ ግን እሺ ትንሽ ልብላ። እሺ አሁን ነው እመጣለሁ። ቆይሽ ለምንድን ነው ከዚህ እንዲሄድ የፈለግከው? እኔ እኮ ረፍት አልፈልግም። ቡርቴ ቀስ ብሎ ይገባሻል።
እሺ እዚህ ምን እየተካሄደ ነው? ለአንቺ ምንም ማስረዳት አይጠበቅብንም። ቡርቴ በያንቺ እጂ። ኦ ሽኝት ነው እንዴ? ታዲያ ለኛ አይነገረንም? ኦ ትመለሻለሽ? ገና ለገና ቤቱ አባወራ የለውም ብለሽ 10 መመላለስ አይቻልም። ከወጣሽ እዛው ጥንቅር ብለሽ ቅሪ፣ አለበለዚያ አርፈሽ ተቀመጪ። አይመለከትሽም። ይመለከተኛል ካልሽ ደግሞ ከኔ ጋር ታወሪያለሽ። ልጅቷን ታያት። ጭራሽ ሳትፈልግ ነው ረፍት ምሰጣት? አንቺ ልጅ ግን እፍረት የሚባል ነገር አልፈጠረብሽም አይደል? ምንም የሚያሳፍረኝ ነገር የለም። ቤት ውስጥ የሚፈጠረውን ነገር የማወቅ ሙሉ መብት አለኝ። እውነቱን ንገሪኝ ካልከኝ መሄዷ ነው የሚሻለኝ። ሂጂ ጥርግ በይ። ፊት ያሳዩት ገረድ እመቤት ልሁን ትላለች አሉ። ምንድን ነው ያልሽው? ያንቺን ቆሻሻ ስራ ወንጀልሽን ብልግናሽን ስለምታውቅ ነው እንደዚህ የምታይ? ምን ልትሆን ነው? እኔ ምንም የደበቅኩት ነገር የለኝም። ፈጥራ የነገረች ነገር ካለ እዛው ተመሳጠሩ። መርዛ ምንድን ነው? የምን ችግር ነው ማለት? እንዴት ሆኖ ነው እንደዛ ሊሆን የቻለው? ቀሽሞች የሞታችሁ ሁላችሁንም ነው ገደል ምከታችሁ። ኤማንዳ ይበቃሻል። ክብር የሌለሽና መከበር የሌለብሽ ሰው ሆነሽ እያየው አክብሬሻለሁ። በጣም ትዕግስቴን እየተፈታተሽ እንኳን ፈጥራ ልታወራ ያንቺን ወንጀል ለማውራት እንኳን ትሳቀቃለች። እች ልጅ ስራውን ነው እየሰራች ያለችው። ግርድና ማለት ለገንዘብ ብሎ ከማይወዱት ወንድ ጋር መባለግ ማለት ነው። ይቅርታ ምን አልክ? ለዚች ገረድ ብለህ ነው እኔ እንደዚህ የምትናገረኝ? እኔ እኮ የአባቱ ሚስት ነኝ። የአባቴ ሚስት? ይህን ተረት ተረትሽን የሚያምነውን ሰውማ ከውሽማሽ ጋር ሆነሽ አሰናብተሽዋል። እኔ ማውቀው እርካሽ መሆንሽን ነው። በጣም ነውረኛ ሴት ነሽ። አባትህን ብዙ ጊዜ ቱጣ ብዬው ነበረ። እሱ ነው እየመለሳት የነበረው ነው ወይስ አባትም ልጅም በቤት ሰራተኛ ሰበብ አስቀምጣችሁ እየተጫወታችሁባት? አንቺ አባቴን ስም አትጥሪ። ልትመታኝ ነው? አዎ ና ምታኝ፣ ምታኝ። አዎ ልክስክስ ነበረ፣ አብሯት ይጋደም ነበር። በጣም 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 ተፈታተሽኝ ኪሩቤል። አሁን ገና በትክክለኛው ሰዓት ድራማሽን ሰራሽ። እኔ ከመድፋቴ በፊት ራስሽ መደፋትሽ ጥሩ ነው። ይበቃሻል። ድራማሽን ስጨርሺ ልጅሽን ይዘሽ ቀጥ ብለሽ ከዚህ ቤት ውጪ። ኪሩቤል፣ ኪሩቤል ነው ወደዚህ። ኪሩቤል። ኤማንዳ፣ ኤማንዳ፣ ቡርቴ ምንድን ነው የሆነችው? ኪሩቤል ልጄን ሳራን አደራ። ኤማንዳ ደህና ነሽ? ኤማንዳ፣ ኤማንዳ፣ ሆስፒታል እንሂድ።